በዛሬው ቪዲዮአችን በኢትዮጵያ የጥበብ ስራዎቻቸው ዝነኛ የሆኑ 6 ሱሰኛ አርቲስቶችን የምንነግራችሁ ይሆናል። ወቅታዊና አዳዲስ የመዝናኛ ወሬዎች እንዲደርሷችሁ ዩቲዩብ ቻናላችንን ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰባችን ይሁኑ። ስድስተኛ ያዝንላችሁ ሳምሶን ታደሰ ነው። አርቲስት ሳምሶን ታደሰ በርካታ ፊልሞችን ሰርቷል። በቅርቡ ብዙ ዓመታት ከኖረበትና 3 ልጆቹን ካፈራበት የሞቃት ትዳሩ በመፋታቱ መነጋገሪያ ሆኖ ነበር። ባለቤቱ የነበረችው ድምፃዊት ዳግማዊት ጋር ለሌሎችም አሪያ የሚሆን የተከበረ ትዳርም ነበራቸው። ሰሞኑን ሳምሶን ከአዲሲቷ ፍቅረኛው ጋር በባህር ዳርቻ ላይ እንዲሁም ደግሞ ሆቴል አዘግተው ሲዝናና በስፋትም ተመልክተነዋል። ድሬዳዋ ተወልዶ ያደገው አርቲስቱ ትዳሩን በ3 ምክንያት እንደፈታው መረጃዎች ይጠቁማሉ። በተለይም ጫት መቃምና ሲጋራ ማጨስ ሱስ ውስጥ ከወደቀ ዓመታትን እንዳስቆጠረ ነው ለማረጋገጥ የቻልነው። ሲጋራ ካላጨተ መንቀሳቀስ አይችልም የሚሉት የመረጃ ምንጮች ፊቱ የመሸብሸብና የእርጅና ምልክቶችን እያሳየበትም ይገኛል። በአምስተኛ የያዝነላችሁ ደግሞ ዳናዊት መክብብን ነው። በቃና ቴሌቪዥን ላይ ዝነኛ የመዝናኛ ፕሮግራም አቅራቢ የነበረችው አርቲስቷ ብዙዎቹ የማያውቁት ማንነት አላት። አርቲስቷ ሀሺሽ በመሳብ ሱስ ውስጥ ስሟ በተደጋጋሚ ይነሳል። ኮሮና ኢትዮጵያ በገባበት ወቅት በቲክቶክ ላይ በቀጥታ ከፍቅር ጓደኛዋ ጋር በመሆን ሀሺሽ ስትስብ አንድ ቪዲዮ ወጥቶባት መነጋገሪያ መሆኗም አይዘነጋም። በወቅቱ ስህተቷን አምና መላው የኢትዮጵያን ሕዝብ በአደባባይ ሱስ በመጠቀሟ ምክንያት በይፋ ይቅርታም ጠይቃለች። በተለይ ታዋቂ ሴት አርቲስቶች ለፊት ጥራት በሚል ተልካሻ ምክንያት ሀሺሽ እንደሚስቡ መረጃዎች ይጠቁማሉ። 4 እጅጋየሁ ሽባባው ለሙዚቃ ያረገጥኩበት ደጃፍ የለም በማለት የገለጸችው ጂጂ የህይወት የሙያ ጉዞዋ፣ ዝናዋ፣ የስራዎቿ ተደራሽነት ከተወለደችበት ትንሽዬ የገጠር ከተማ አንስተው እስከ አሜሪካ ድረስ ተስፋፍቷል። የተወለደችው ጎጃም አገው ምድር አውራጃ በቻግኒ ሰጋዲ ሚካኤል የገጠር ቀበሌም ነው። ገና በልጅነቷ በእናቷ አሰልጣኝነት ከእህቶቿና ከጎረቤት ልጆቿ ጋር በመሆን ቲያትር እየሰሩ ያቀርቡም ነበር። የጂጂ የመጀመሪያ ስራ የሆነው ፀሐይ አልበም ሲሆን እንደ ልፋቷና ድካማ በህዝብ አልተደመጠላትም ነበር። ቀስ በቀስ ቀናትን ሲወልድ ግን መድመቁ አልቀረም ነበር። ይህን አልበሟን ለመስራት ብዙ መስዋዕትነትና ድካሟን እንዳየችበትም ነው የተናገረችው። በ16 ዓመቷ ወደ አዲስ አበባ የመጣችው ጂጂ ለሙዚቃ ካላት ፍቅር የተነሳ ትምህርቷን አቋርጣ ነበር። ምክንያቱን ለቤተሰቦቿ ሳትናገር የመጣችው ለሙዚቃ ካላት ፍቅር የተነሳ ወደ ጎረቤት ሀገር ኬንያም ተሰዳ ነበር። በመጨረሻም ከብዙ ዋጋ መክፈል በኋላ በሙዚቃው ዓለም ተወዳጅና ዝነኛ ለመሆን በቅታለች። 7 ያህል አልበሞችን ለህዝብ ያደረሰችው ጂጂ ግጥሞቿ ሀገርን፣ ናፍቆትን፣ ፍቅርን፣ አንድነትን፣ ታሪክን ሲገልጹ መነሻዋ እድገቷ ነበር። የኖረችበትን ባህልና ትውፊት ያየችውን የኖረችውን ከትበዋለች። ለበርካታ ዓመታት ኑሮዋን በአሜሪካ ያደረገችው ጂጂ አሁን ላይ ያለችበት ሁኔታ ብዙ አድናቂዎቿንና መላው የኢትዮጵያን ህዝብ ያሳዘነ ጉዳይም ሆኗል። ባለቤቷ አሜሪካን ከወሰዳት በኋላ ከሰውነት አካል ወጥቷ ፎቶዎቿ በየጊዜው መነጋገሪያ ሲሆኑ እንደነበርም ይታወቃል። ባለቤቷ አሜሪካን ከወሰዳት በኋላ ሱስ ውስጥ በመውደቋ በፊት የነበራት የሰውነት አቋምና ወዟ ሙሉ በሙሉ ጠፍቷል። በምትጠቀመው ሱስ ምክንያት ከመጠን ባለፈ ውፍረት ውስጥ ሆናም ትገኛለች። አሜሪካን የሚኖሩ ዲያስፖራዎችም ወደ ኢትዮጵያ እንድትመለስ ብዙ ትብብሮችን እያደረጉ እንደነበር ጭምጭምታ ወሬዎች እየሰማን ቢሆንም እስካሁን ድረስ ግን ስኬታማ ሊሆን አልቻለም። 3ኛ አርቲስት ሰራዊት ፍቅሬ። ሰራዊት ፍቅሬ በሰፊው ከህዝብ ጋር እያስተዋወቀው በኢትዮጵያ ሬዲዮ ይተላለፍ በነበረው ሸምጋይ ተከታታይ የሬዲዮ ድራማ ነበር። ሰራዊት ፍቅሬ በድራማው በህዝብ ዘንድ እጅግ ተወዳጅ መሆን የቻለው አብዬ ዘርጋውን ወክሎ የተጫወተበትም ነበር። ድራማው በ5 ክፍል ሲጠናቀቅ በህዝብ ብርቱ ጥያቄ ተራዝሞ እንደገና ለ1 ዓመት ከ6 ወር ገደማ እንዲሄድም ተደርጓል። በሬዲዮ ተሳትፈው የኢትዮጵያ ቤተሰብ መምሪያና ሌሎች ማህበራዊ ስራ ላይ በተለይም በጤና ላይ ያተኮሩ ድርጅቶች ስፖንሰር የሚያደርጓቸውን በርካታ አስተማሪ ጭውውቶችንም ሰርቷል። አርቲስት ሰራዊት ፍቅሬ በፊልም ስራዎቹም አሻራውን አሳርፏል። ለምሳሌ ያክል ዳግማዊት፣ ሰማያዊ ፈረስ፣ ሰካራሞ ፖስታ፣ ሂሮሺማ ይፈለጋልና ወርቅ በወርቅ የተሰኙ ፊልሞችንም ሰርቷል። በማስታወቂያ ኢንዱስትሪው መጀመሪያ ላይ በሰራዊትና ሙሉ ዓለም ፕሮሞሽን በኋላ ደግሞ በሰራዊት መልቲሚዲያ ሰው ልብ የገቡ በርካታ ማስታወቂያዎችንም ሰርቷል። እንዳጣራነው መረጃ ከሆነ አርቲስቱ በሲጋራ ሱስ ውስጥ ከወደቀ ብዙ አመታቶችንም አስቆጥሯል። በተለይም የማስታወቂያና ሌሎች ስራዎችን ከመስራቱ በፊት በሰዎች አይን ውስጥ ላለመግባት ዞር ብሎ ሰዎች እርባቸው ምግብ እንደሚበሉት ሁሉ ሲጋራ ጭሶ እንደሚሰራ ነው የሰማ ነው። 2ኛ አንጋፋው የጥበብ ሰውና የህግ ባለሙያው አርቲስት አበበ ባልቻ
የትምህርት አጀማመሩ በቄስ ትምህርት ቤት የሆነው አርቲስቱ ከአዲስ አበባ ዩኒቨርሲቲ የህግ ዲግሪውን ከተመረቀ በኋላ በሙያው ለተለያዩ የግልና የመንግስት መስሪያ ቤቶች በጥብቅና የቆመ የተሟገተ የህግ ሰውም ነው። ከበርካታ የቲያትር ስራዎቹ ባሻገር በፊልምና በተከታታይ ድራማዎች ላይ ብቃቱን ያሳየና ተወዳጅነትን ማትረፍ የቻለ ዝነኛ የጥበብ ሰውም ነው። ከተወነባቸው ፊልሞች መካከል አስከሬኑ፣ ሂሮሽማ፣ ሶስት ማዕዘን፣ አቡጊዳ ተጠቃሽ ናቸው። ከቴሌቪዥን ተከታታይ ድራማዎች ደግሞ ባለጉዳይ፣ ሰው ለሰው፣ ዘመን፣ ግራና ቀኝ፣ በህግ አምላክ ጥቂቶቹ የሚጠቀሱ ናቸው። በተለይ በኢትዮጵያ ቴሌቪዥን ይተላለፍ የነበረው የሰው ለሰው ድራማ አስናቀ የተሰኘውን ገጸ ባህሪ የተጫወተ ሲሆን ይህም የአበበ ባልቻን የቲያትር ቤት ትወና ማየት ላልታደለው ወጣት ከፍተኛ ተቀባይነት ያገኘለት ስራውም ነበር። አበበ ባልቻ የዩኒቨርሲቲ ተማሪ ያለ ከተዋወቃት መዓዛ ብሩ ጋር ቤተሰብ የመሰረተ ሲሆን የሶስት ልጆች አባትም ነው። የሸገር ሬዲዮ መስራች ሲሆን ጣቢያው እዚህ ደረጃ ላይ እንዲደርስም ትልቅ ታሪካዊ ስራ እንዳከናወነ ይነገርለታል። እንደ መረጃ ምንጮች ጠቋሚነት ከሆነ አበበ ባልቻ የሲጋራ ሱስ እንዳለበት ለማወቅ ተችሏል። አንደኛ፣ ድምፃዊ ቴዲ አፍሮ። በሙዚቃ ኢንዱስትሪ ውስጥ ምርጥ ብቃትና ችሎታ እንዳለው ሁሌ የሚወራለት ቴዲ ነጠላ ዜማ በለቀቀ ቁጥር ሀገር ይንቀጠቀጣል። ትልቅ ሀገራዊ አጀንዳ ሆኖ የሙዚቃ አፍቃሪዎችን፣ ፖለቲከኞችን፣ መላው የኢትዮጵያ ሕዝብ አነጋጋሪም ይሆናል። ይህ ለሙዚቃ የሚሰጠው ልዩ ቦታ ስኬቱን በተደጋጋሚ የሚያሳዩም ናቸው። ከአንድ ወር በፊት በለቀቀው ኢትዮሪካ አልበሙ ዳስጣል ብሎ በሰራው ሙዚቃ ላይ ትልቅ አነጋጋሪ ሀገራዊ ጉዳይ ሆኖ እንደነበረም ይታወቃል። በሙዚቃ ሙያው ከ15 ዓመት በላይ ልምድ ያለው ቴዲ ከድምፃዊነቱ በተጨማሪ የዘፈን ግጥምና የዜማ ደራሲ፣ ገጣሚ፣ ታሪክ አዋቂ፣ በጎ አድራጊና የሰብአዊ ተሟጋችም ነው። በአልበሞቹ ከፍተኛ ሽያጭ በማስመዝገብ በመላው ዓለም በርካታ ኮንሰርቶችን በመስራት በሀገር ውስጥ በሚሰራቸው ኮንሰርቶች ከፍተኛ ታዳሚ በማግኘት እንዲሁም ደግሞ በሙዚቃ ኢንዱስትሪው ከፍተኛ ተከፋይ በመሆን ግንባር ቀደም ድምፃዊም ነው። በአፍሪካ በተለይም በምስራቅ አፍሪካ ተጽዕኖ ፈጣሪነቱና በሬጌ ሙዚቃ ስልት ምርጥ ስራዎች ካሏቸው ሙዚቀኞች አንዱና ቀዳሚው ነው። በሙዚቃ ስራዎቹ በተለይም በሰብአዊነትና በአንድነት በፍቅር ዙሪያ አተኩሮ በመስራት ልዩ ከበሬታ ያተረፈ ሲሆን ለሚሰራቸው ዘፈኖች፣ በሚጽፋቸው ድርሰቶች ከፍተኛ ምርምርና ጥናት እንደሚያደርግ በስፋትም ይነገርለታል። በእያንዳንዱ የሙዚቃ አልበሙ ላይ ታሪክ ቀመስና ለታላላቅ ሰዎች መታሰቢያ በሆኑ የሙዚቃ ስራዎችም ይታወቃል። በማህበራዊ ሚዲያዎች ከኢትዮጵያ ዝነኛ ሙዚቀኞች የሚስተካከለውም የለም። በአድናቂዎቹ አማካኝነት በስሙ በስራዎቹና በሌሎቹ በሚሰጡት ልዩ ልዩ ማዕረጎች የተከፈቱ በርካታ የፌስቡክ ገጾችም አሉት። የመጀመሪያውን ኮንሰርት የሰራው በ2003 እንደ ፈረንጆቹ አቆጣጠር ላይ በድርቅ ለተጎዱ ወገኖች ገቢ ማሰባሰቢያ በመስቀል አደባባይ በተዘጋጀበት ወቅት ነበር። በተወዳጅ የሙዚቃ ስራዎቹ ዝነኛ የሆነው ቴዲ የሙዚቃ ዜማዎችና ግጥሞችን ለመስራት ጫት እንደሚጠቀምም ሰምተናል። ቅኔ በሚበዛበት የሙዚቃ ስራዎቹ ላይ ረጅም ጊዜ በንቁ አእምሮ ለማንበብና ጥሩ የሙዚቃ ስራዎችን ለተመልካች ለማድረስ እንደሚጠቀምበት ነው ከመረጃ ምንጮች ለማግኘት ይቻል ነው።